ሲስተም ውስጥ እንዳስገቡት ሰው እንዳይደውል አደረጉት ወደ እኔ። ሁሉን ዘጋጉብኝ። ቲክቶክ እንዳልጠቀም ኮሜንትም እንዳልጽፍ ሁሉን ዘጋጉብኝ። ሁሉን ዘጉብኝ እና በዛ ላይ ያን ሲስተም ለማጥፋት ስሞክር ራሴ እኔ የምነካው ነገር ስለሚደርሳቸው ከዛም በኋላ ስልኬን ቀሙ። ቻርጅ እንዳላደርግ ቻርጅ ሆት ነበር። አሁን ግን እንደ አዲስ ጠለፉብኝ። ከዛም በኋላ አየሁትና እኔ አልተናገርኩም። ሳየው ሲስተም ውስጥ እንዳስገቡት ሰው እንዳይደውል አደረጉት ወደ እኔ። ሁሉን ዘጋጉብኝ። ቲክቶክ እንዳልጠቀም ኮሜንትም እንዳልጽፍ ሁሉን ዘጋጉብኝ። ሁሉን ዘጉብኝ እና በዛ ላይ ያን ሲስተም ለማጥፋት ስሞክር ራሴ እኔ የምነካው ነገር ስለሚደርሳቸው ከዛም በኋላ ስልኬን ቀሙኝ። ቻርጅ እንዳላደርግ ቻርጅ ማድረጊያውን አበላሽተኝ ምናምን በቃ። ከዛም በኋላ ደበደቡኝ። መስራት አልቻልኩም። ከዛ ሲደበድቡኝ ከአቅሜ በላይ ሆነ ህመሙ እና ተመልካቾቼ እንደሰማችኋት እቺ ልጅ እንግዲህ በጣም ነው የምታሳዝነው። እኔ እንጃ የአረብ ጭካኔ እስከ ጥግ ሆኗል። እንግዲህ አሁንም ይሄ ነገር ለብዙዎቻችሁ ትምህርት ይሆናል፣ ለብዙዎቻችሁ መንቃት ይሆንላችኋል ብዬ ነው ይሄን ቪዲዮ አመጣሁላችሁ ማለት ነው። እንግዲህ ብዙ እህቶቻችን ሳይታወቅ ስንት ችግር እየደረሰባቸው እንግዲህ ታፍነው ያሉ ቤት ይቁጠራቸው ነው የምለው። እቺ እህታችን እንግዲህ እንደሰማችኋት ቪዲዮንም ቀንጨብ አድርጌያለሁ፣ ድምጻቸውንም አስገብቼላችኋለሁ ማለት ነው። ምንድነው የምትለው? ስልኳን እነሱ ሀክ አርክተው በቁጥጥር ስር አውለውታል። ያንን በቁጥጥር ስር ያዋሉት ስልክ ደግሞ እሷ ምንም አይነት ሶሻል ሚዲያም ሆነ ምን እንዳትጠቀም አድርገውታል። ከዛ በኋላ እሷ የምታደርገውን እያንዳንዷን እንቅስቃሴ ግን እነሱ ጋር ይሄዳል ማለት ነው። በዛ የተነሳ ስልኳ ቻርጀር እንዳታረግ የተለያየ ነገር እንዳትል ምንድነው ያደረጉት? እንግዲህ እሷን መደብደብ ነበረ። በጣም ጭካኔ በተሞላው እጅግ በጣም ደበደቧት። እንደምታዩት ሆስፒታል በሳውዲ አረቢያ ጅዳ ነው የምትገኘው ማለት ነው። አሁን ላይ ግን ድረሱልኝ እያለች ነው ማለት ነው። በተለይ ለኤምባሲዎች እንግዲህ እንደተለመደው ትብብራችሁ ሼር አድርጋችሁ ለጅዳ ላለው ቆንጸላ ጽሕፈት ቤት አድርሱላትና እነኚህ ሰዎች እንግዲህ በህግ የሚጠየቁበትን እንዲሆን አድርጉ። ይሄንንም ደግሞ እግዚአብሔር ሲረዳት እስቲ ሊገሏትም ነበረ፣ ግን እግዚአብሔር ተረፍ ያላት ነፍስ ቀጥቅጠው አንድ ቀን ሙሉ በር ዘግተው ካዋሏት በኋላ ምንድነው ያደረገችው? እሷ ያለ የሌለዋን አቅም አንዴ ተጠቅማ መስኮት ከፍታ ብላ በምትጮህ ጊዜ ጥሩ ሰዎች እንግዲህ እግዚአብሔር ሲልክላት ወደ ፖሊስ ደውለው ፖሊስ ደርሶ ግን ከዛ ቤት አስወጣት። ካስወጣት በኋላ ግን መናገርም ምንም ማለት አልቻለችም። ምግብም አልበላችም፣ ተደብድባለችም፣ ምንም ማለት አልቻለችም። በዛ ሰዓት ያላት አማራጭ ምንድነው? በቃ ራሷ ስታለች። ወደ ሆስፒታል ነው የወሰዷት። ማንም ሰው እንግዲህ ይሄ ነው ያላት የለም እስካሁን ድረስ። ብቻ እጅግ በጣም ከባድ ነው የስደተኞች ነገር አሁን ላይ። ብቻ እግዚአብሔር ይጠብቀን፣ ፈጣሪ ያውጣን ብሎ ጸሎት ማድረግ እንጂ ነገሮች እጅግ ስደት ላይ ያለው ነገር ከብዷል። የእውነት ኢትዮጵያ ያሉትን አትምጡ እንደዚህ ነው ስትሏቸው አይሰሙም። በቃ እናንተ ለምቀኝነት ለተለያየ ነገር የምትነግሯቸው እንጂ በፍጹም እንዲህ ያለ ነገር የሚሆን አይመስላቸውም ማለት ነው። ስለዚህ እባካችሁን እንደዚህ ችግር ውስጥ ያላችሁ በምትችሉት መንገድ እኔም በቅርብ የማውቃት የሰውዬ ቤት የምሰራ ኩዌት ነው ያለችው እሷ በእርግጥ ከዛ ከኩዌት ሰውየው በአጋጣሚ አለመግባባት ሲፈጠር ድብድብ ያረጋትና ግራውንድ ስለሆነ ታች ቅጥቅጥ ያረጋትና በር ይቆልፍባታል። እሷም መስኮት ሰብራ ነው ህይወቷን ያዳነችው ማለት ነው። ከዛ በኋላ ለረፍት ወደ ሳውዲ በሚመጡ ጊዜ ነው ይሄን ነገር ልጆቹ እቺ ሰራተኛ የቴሌ ሲባል አባቴ ቀጥቅጧት ቤት ውስጥ ቆልፈንባት ድሪሻ ወይ ደግሞ
መስኮት ሰብራ አምልጣለች ያለችውና እሷም ጎበዝ ናትና ሄዳ ግን የኩዌት ኤምባሲ በርግጥ ኢትዮጵያዊ አይደለችም የትም ሀገር ይሁን ለስራ ለእንጀራ እስከወጣ ድረስ ግፍ ላው ላይ መደረግ አለበት ብዬ አላምንም። እዛ በኋላ ሄዳ ምንድን ያደረገችው ቀጥታ ኤምባሲዎቹ ጋር ሄዳ ነው ክስ የመሰረተችበት። ሁለተኛ ከዛ አገር እንዳይወስድ ሰራተኛ እና የሚገባውን በህግ ቅጣት እንደተቀጣ ነው እንግዲህ የተነገረኝ ማለት ነው። ስለዚህ እነኚህ ሰዎችም ህግ ፊት ቀርበው ቅጣታቸውን እንዲያገኙ የበኩላችሁን ሁሉ አድርጉና አድርሱላት ማለት ነው። በጣም ነው የሚያሳዝነው። እንግዲህ እሷ በሰላም እየሰራች ባለችበት ስልኳን ሀክ አርግተው እንግዲህ የምታወራውን ባካችሁን እንዲህ ያለ ችግር ውስጥ ወይ እንትን ያላችሁ ልጆች ካላችሁ ስልካችሁን ጥንቃቄ ያደርጉ። በተለይ ይሄንን ቁጥጥር ስር የሚያውሉት ስልካችሁን አበድሩኝ በሚሉ ጊዜ ስልኩን ይወስዱና አፕሊኬሽኑን አውርደው እናንተ ሳታውቁ ይጭኑበታል። ከዛ መልሰው ይሰጧችኋል። በዛ አፕሊኬሽን ነው የሚገቡት። ስለዚህ ማንም አረብ ይሁን እዛው ሆናችሁ እንትን ይሄ ስልክ ስጡኝ እንደዚህ ሻህን ሸበካ ቢሏችሁ እንዳትሰሟቸው እንዳታረጉት። አሁን አንዳንዴ እኔ ያለች እንትን ሸበካ ዋይፋይ ትለኛለች። ኖ አልፈቅድም። ምክንያቱም እኔ ሰራተኛ ነኝ ብትችል እሷ ነች እንጂ ለኔ መርዳት ያለበት እኔ ወደ እሷ እንትን ልል አልችልም። ስለዚህ እያንዳንዳችሁ ግንባራችሁን ቁጥር አርግታችሁ ኮስተር አርግታችሁ ከፈጣሪ በታይ ስልካችሁን በጣም ጥንቃቄ አድርጉ። አሁን ቴክኖሎጂ ስለተራቀቀ የምታወሩት የተለያየ ነገር የምትሉት እንዳለ ወደ እነሱ ነው የሚሄደው ማለት ነው። በዚህ የተነሳ እንግዲህ እህታችን ተደብድባ ህይወቷን ልታጣ ስትል ነው እንግዲህ እግዚአብሔር የደረሰላት። ቀጥቀጠው ምን ብለው ቤት ውስጥ እስቲ ያልጉ ቻርጀር እንዳታረግ ከሰው እንዳትገናኝ ኮሜንት እንኳን እስቲ እንዳትጽፍ ድረስ ያደረጉባት ሀክ አርግተው ነውና በጣም ያሳዝናል። ብቻ መትረፏም ትልቅ ነገር ነውና ብዙዎቻችሁ ከስደት ስትመጡ ያው እንደጠበቃችሁት አይደለም። ማንኛችንም ፈተና ውስጥ አልፈን ነው እንጂ ዛሬ ላይ ከባድ ነው ስደት ማለት ቢሆን በሀገር ነውና ሳይሆን ሲቀር ግን ከማይሆን ክፉ ፈተና መድኃኔዓለም ይጠብቀን። ከክፉ ነገር ፈጣሪ ይጠብቀን ነው የምለውና ሌላ ምንም ልል አልችልም። ፈጣሪ ይጠብቀን።